መሻሁታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ያለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? እንደውም ክርስቲያን ወገኖቼ ሁላችሁም ሰላም ሰላም ብያለሁ። ባላችሁበት ያለ ህዝነት ሰላምታ ርህራሄው አይለያችሁ እያልኩኝ ወደ ቪዲዮዬ መጥቻለሁ ማለት ነው። ወደ ቪዲዮዬ ስመጣ ደግሞ ትላንትና ጨረቃዎቹ ወይም ደግሞ ብሩኬና ሀይሚን ብሩኬ የጨረቃዬ ወይም ደግሞ የካውያዬ ወይም ደግሞ የሀይሚን ማለት ነው ፕራንክ ሚያዝናና ፕራንክ አድርጓታል። ለዛም ደግሞ ስጦታ ሰጥቷታል። ስጦታውም እንዳያችሁ በጣም ምርጥ ስጦታ ሽቶ ነው። ደስ የሚል የምትወደው በጣም እንትን የምትለው ሽቶ ነው። እናም ሽቶን ከሰጣት በኋላ ከተደሰተች በኋላ ከዛ አስጨፈራት ማለት ነው። በማን በቤኪ። ይሄም ደግሞ ቤኪ ነው የሚባለው። እንግዲህ በጣም ነው የሚያሳዝነው እንዴት እንዳስደነገጣትና እንዴት እንትን እንዳላት ማለት ነው። ቢቀርባት አይሻልም? ስጦታውን ቢቀርባት አይሻልም? የቀረኝ እንዳለ ከሆነ ደግሞ የቀረኝን 2 ቀን ነው 3 ቀን ነው የቀረኝ። እንደ ሩታ 2 ቀን ነው 3 ቀን ነው የቀረኝ እያለ ያጓጓናል ማለት ነው። እና ያ ሁለቱን ተመካክረው ነው መሰለኝ ብቻ አላቅም። ሩታም እንደዛው 1 ቀን ቀረኝ፣ 2 ቀን ቀረኝ፣ 3 ቀን ቀረኝ እንደዛ ነው የምትለው። ብሩኬም ደግሞ እንደዛ እያለ ነው። ስለዚህ 2 ቀን ቀርቶኛል። የዛ ስለሆነ ደግሞ ቅመሜ ግዴታ እንትን ማለት አለብኝ፣ ማስደንገጥ ወይም ደግሞ ፕራንክ ማድረግ አለብኝ ብሎ አስቦ አቅዶ እንግዲህ እንዳያችሁ ፕራንክ አድርጓታል። ግን አዝናንቶኛል። በጣም ነው ያዝናናኝ። እንዴት ብትሉ አሳቀኝ። ቢስሚላ ማለትም መጀመሪያ ፈርቼ ነበረ። እንዴ ይሄ እኔ የነሱ ሳይሆን ልጁ ነው ያኔ የመጀመሪያ እኔ አሳልፌው ነበር፣ አላየሁትም ነበር። ስለዚህ በድንገት ምን ሆነ፣ በድንገት ታሟል ወይ ምናምን። ደግሞም ልጁ በጣም ይችላል ማለት ነው። የሚችል ልጅ ነው። በቃ አድንቀዋለሁ ማለት ነው። እና ምን ሆነ፣ እውነትም ታሞ ነው ወይ? ያኔ እነሱ ኖርማል ሆኖ እየሰሩ በነበረ ሰዓት ወይም ደግሞ ኖርማል ሆኖ በሚያወሩበት ሰዓት ነው አስቦት እንደዛ ሆኖ ዱላ ይዞ ምናምን የመጣው ማለት ነው ቤኪ የሚባለው። ከዛ እሷ ራሱ ደነገጠች፣ ያ ስለምታውቀው ማለት ነው። ምን ሆነ፣ እንዴት እንደዚህ ይሆናል፣ ምን አጋጥሞት ነው ምናምን። ከዛ መጨረሻ አሁን ልብ ድካም ያለበት ሰው ከሆነ መጨረሻው በጣም እንትን ይላል፣ ያኔ ይደነግጣል። ከዛ ደግሞ ወደ ሌላ እንትን ነው የሚገባው ማለት ነው። እና አንዳንዴ እንኳን ፕራንክ እንኳን እንትን መኖር አለበት ማለት ነው። ለምን እንዳያችሁ ከሆነ የሆነ አኩሻ ነው ወይስ ማንንም አሰማም የሚል ልጅ እንደዚህ ፕራንክ አድርጋት ብለውት የእናቱ ፕራንክ አድርጎ እናቱ ባንዴ ነው መናገር ያቃታት ማለት ነው። እስከ ሐኪም ቤት ይዟት ሐኪም ቤት እስከሚወስዷት ድረስ አስቡት። እና እንደዛ አይነት ፕራንክ ቢቀር አሪፍ ነው ብዬ አስባለሁ። ግን ያው የነሱ ምንም አይደለም ማለትም በቃ አላደል እንትን ከሚል አርፎ ዝም ብለው ከሚቀመጡ የነሱ ቀላል ነገር ሆኖ ስለሚታያቸው ወደ ፕራንክ ይሮጣሉ እንጂ
ፕራንክ ቢቀር ከባድ ነገር ነው ማለት ነው። ከባድ ነው ማለትም ያው ያወቀው እንጂ ወይም ደግሞ የደረሰበት እንጂ ያልደረሰበትን እኛ አናውቀውም። እና በጣም ነው ያዝናኑኝም በጣም ነው ያሳቀኝ። እኔ መጀመሪያ በጣም ነው የሳኩትም የተዝናናሁም፣ ግን ትንሽ የቆየሁኝ ስመጣ ነው ትንሽ እንትን ያልኩት እንጂ በጣም የሳኩኝ ነበረው ማለት ነው። በጣም ነው ያዝናኑኝ የነበረው። ሌላኛውን ደግሞ ጋሽዬ ወይም ደግሞ አብርሽ ጋር ጋሽዬ ሄዶ ነበረ። ሩታ ቤት አልነበረችም። ጋሽዬ እንደመጣ ስታቅ አልገባም ወደ ቤት ብላ ቀርታ ነበረ። ከዛ በኋላ ደግሞ ጽጌ እንደምንም አድርጋ ይዛት ወደ አብርሽ ቤት ወሰደቻት ማለት ነው። አብርሽ ቤት ስትወስዳት ደግሞ ለመግባትም ደነገጠች። ከገባችም በኋላ ደግሞ የምትናገራቸው ደግሞ ነገር ደግሞ እንዳለ መናገር ራሱ አልቻለችም ማለት ነው። እንዳያችሁ ተንተባትባ እያወራች ነበረ እንጂ እንትን እያለች ነበር። ይሄ ነገር መጀመሪያ ቢሆን መጀመሪያ አሁን ጋሽዬ ሊሂድ ብሎ የሆነ ጠመሙበት ያዙበት እንጂ ማለት ነው። ወደ አዲስ አበባ ሊያመጡት ፈቃደኛ አልነበሩም እንጂ ጋሽዬ ውሰዱኝ ብሎ ኤፍሬም ደውሎ ኤፍሬም ሊወስደው ቡታጀራ የሄደ ቀን ቢያመጣው ኖሮ ነገሩን ሙሉ በሙሉ ተፈቶ ነበር። ለምን አባት ነው፣ እሷም ራሱ እንትን አትለውም ነበር ማለት ነው። እና እሷም ደግሞ በንዴት ተነስታ እንግዲህ የሆነውን አይተናል። አሁን እሷ ነገ ያበራለው ብላለች። ግን ጋሽዬ ደግሞ አስቀራታለሁ፣ ጋሽዬ ደግሞ ያስቀረኛል ብላ ደግሞ እንዴት እንደምትሆን እንደነበረ አይታችኋል። ከታ መናገር አቅቷት ምናምን ከታ ጋሽዬ ግርጋ እንኳን እንዴት እንደወደቀችና እንዴት እንትን እንዳለችው ራሱ በጣም ነው ያሳዘኑኝ ማለት ነው። ልጄ ሩታዬ ምናምን ሲል በጣም ነው ያሳዘነኝ። እስከ መጨረሻ ድረስ አብረው ቢኖሩስ ሳይለዩ ያኔ የሚዋደድ ሰው ያኔ አሁን እንኳን በጋሽዬ ልብ በሌሎችም ልብ ገብታለች፣ በእኛ በተመልካቾችም ልብ ገብታለች ሩታ ማለት ነው። እና እንደዚህ ሳይለያዩ ሳንለያይ ብንቆይና ሳንለያይ ብንቀጥል በጣም ደስ ይለኝ ነበረ። ግን ያው ዞሮ ራስ በራሳቸው እኔ አልሸነፍም አንተ አትሸነፍም እኔ አልሸነፍም እየተባባሉ የዚህ ደርሰዋል ማለት ነው። እና በጣም ያሳዝናል። ጋሽዬ ደግሞ ያለቀበት ሰዓት ምኑንም ማስተካከል ማይችልበት ሰዓት ነው ያመጡት ማለት ነው። አሁን ባያመጡትም እንትን ባይሉትም አሪፍ ነው። ለምን በቃ እሷ እንደምታዋት ነው። አሁን ከአብርሽ ጋር እርቅ ብታወርድም ብትታረቅም አትቀርም፣ የምትቀርበት እንትን አይመስለኝም። ለምን ዞሮ ደግሞ እያለች ያለችው እንትን ለማለት ነው፣ ለመሄድ ነው እንጂ አሁንም እያለች ያለችው ጋሽዬ እኔ ነገ መበር ሰው ነኝ፣ ስለዚህ የምትሉት ነገር ሁሉ ልስማማ እችላለሁ። ግን ለመሄድ ፕሮሰስ ስለጨረስኩኝና እንትን ስላልኩኝ ነገ ነው በረራዬ። ስለዚህ መቅረት ግን አልቀረም። የራሴ እንትን ስል ይሄዳለሁ። የራሴ ሰላም ስለምፈልግ ይሄዳለሁ ብላለች ማለት ነው። ስለዚህ መቅረት አትፈልግም፣ ለመሄድ ነው የምትፈልገው እንጂ አሁን ላይ ጋሽዬ ዝም ብሎ ነው የመጣው። ጋሽዬ መምጣት የነበረበት ክሩ ሳይዞር
በዛ ሰዓት በቃ እንትና እኔ አስተካክለዋለሁ ብሎ ብቻ እንዳለ ሁሉንም እንትን የሚለው ሊሮጠው የራሱ ዶላር ለማግኘት ነው እንጂ እነሱን ለማስታረቅ አልነበረም። ኤፍሬም አሁን እሺ ብሎ ጋሽዬን ይዞት ቢመጣ ነገሩ ተፈቶ ተጨርሶ እነሱም አብረው ነበሩ ማለት ነው። ግን በጊዜ ጊዜ ወንድሙ ሰው እየገደለ ይመስል ስልክ ስደውልለት እምቢ ብሎኛል። ቤቱ ቅርብ ነው። ያኔ ቅርብ የሚሆን ምንም የወንድሙ ቤት የት እንዳለ ያውቀዋል። ቀጥታ ወደ ቤቱን አይሄድም እንዴ? ስልክ ስደውል እምቢ ብሎኛል። ምንድን ነው ስልክ ስደውል አያነሳልኝም። ለዛ ነው በዚህ በቪዲዮ የመጣሁት ምናምን። በቪዲዮ ከምትመጣ የእናትህ ልጅ ነውና ወደ ቤት አትሄድም? ወደ ቤት ሄደህ የምትነግረው ነገር አትናገረውም? እኔ ብዙ ጊዜ ያናደኛል ኤፍሬም ማለት ነው። በፊት ግን ጥሩ ሰው ይመስለኝ ነበረ። ግን አሁን ላይ ግን ሳስበው ያኔ ይመስለኛል ይቆጣኛል ወይም ደግሞ ይጨቃጨቀኛል በማለት ይመስለኛል። ግን እንደዛ ባታደርግና የወንድምህን እንትን አውጥተህ በቪዲዮ መጣው ስልክ ስለሚያነሳልኝ ነው እንደዚህ ስለው እንደዚህ ብሎኛል ምናምን እንደዛ ባትል አሪፍ ነው ማለት ነው። የራስህም ጥሩ አይደለም እና ጽጌ ደግሞ የማምጣትሽ አሪፍ ነው። ሩታን ማምጣትሽ አሪፍ ነው። ግን ዞሮ ግን ሁሉም ነገር ዘገያችሁ ማለት ነው። ሁሉም ነገር ዘገያችሁ። መቼም የካናዳ ያክል እንኳን የአረብ ሀገር እንኳን ብር የትኬት ወይም የሆነ ነገር ለመግዛት ወይ ለማስተካከል ምን ያክል ገንዘብ ወይም ደግሞ ምን ያክል መስዋዕት እንደምንከፍል እናውቃለን። አሁን የዛ ሙሉ በሙሉ አጠቃላ ስትሄድ ምን ያክል እንትን እንደሚወጣት ይታወቃል። ማናችንም እናውቃለን። በእርግጥ ሩታን ማለት ነው። ስለዚህ እንደዛ አድርጋ እንደዛ ለፍታ እንደዚህ ያ ሁሉ ነገር እንትን ካለሽ በኋላ ደግሞ አሁን ጋሽዬም ቢመጣ ዳኒና ኢሳም እንትን ቢሉ ወይም ደግሞ ጽጌ አንቺ አሁን አንቺም የጥቅምሽ ነው። ከዚህም በፊት ብያለው አሁንም ብያለው የብራችሁ የጥቅማችሁ የዶላራችሁ ነው እንጂ እንደዛ የምታደርጉት እንደዛ ያበላሻችሁት እንትን ወደ ሌላ ቦታ ሳይሄድ በፊት ማስተካከል የምትችሉት እናንተ ነበራችሁና አሁን ላይ ግን ነገሩ ከቋጨችው በኋላ ልጅቷ ተስፋ ከቆረጠች በኋላ ካስተካከለች በኋላ ማይሆን ውስጥ ከገባች በኋላ ሩታ እንደዛ ባታደርጉ አሪፍ ነበረ። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ